እኔ እንዳተባረግ አይደለሁም ሃና እንዴት አይገባሽም ባሩክ ላይ ያዝኩት ቪዲዮ እኮ ነው የጠፋው ጄሪ እውነት ልመንሽ ሃናስ እንዴት ነች እሷማ እኮ ልታብድ ነው የደረሰችው ትሽ ባለጌ እኛ በእናንተ ምክንያት ተሰቃየን እኮ ግን ደግሞ አንቺ እንደዚህ ይሆንሽ ራስሽን መጉዳት የለብሽም እኔ ከንፈር የሚመጥልኝ ሰው አልፈልግም ከዚህ በኋላ ግን በደንብ መጠንቀቅ ያለብኝ ይመስለኛል ቆይ ሃና ተንኮለኛ ናት ያለሽ ማን ነው እንግዲህ ከጊዜ ወደ ጊዜ ያመጣሽው ጸባይ ይመስለኛል እባክሽ ተይ መቼም አልተውሽም ማለት በቃ እንደዚህ ያደረኩት አንቺ ደስ እንዲልሽ ነው ቆይ እኔ እንደመጥፎ ሰው ያይሽኝ ነው እንዴ እኔ ስላንቺ አላውቅም ቆይ ካዲነሽ ያልሽኝ ነው እና ምን እንድል ትፈልጊያለሽ ጭራሽ እየዛትክብኝ ነው አይደለም እያስጠነቀቅኩሽ ነው ባሩክን አጣውት እኔ ምንም አልገባኝም በጣም ወዳል እኔም በጣም ወድሻለሁ አልገባኝም ዞሮ ባሩክ የኔ መሆኑ አይቀርም ስለዚህ በሚሰጥሽ ገንዘብ አንቺ ህይወትሽን ቀይሪ ካሁን በኋላ መስመርሽን ስታልፊ አይደለም መምታት ልገልሽ ሁላ እችላለሁ ምን ማሽ እንዴት ዋልሽ ደርክ ወይ በሰላም ነው ከዛ ተነሽው በሰላም ነው ትንሽ ስራ ነበረብኝ ለዛ ነው እሺ ግን ደህና ነህ አረ ደህና ነኝ ትንሽ ሰዎች ላገኝ ምናምን ብዬ ነው ያመሸሁት እሺ እንደዛ ከሆነ ራት ላቅርብልህ እኔ ቅርብኝ አላሰኘኝም አንቺ ብዬ ግን ደህና ነህ ፊት ልክ አይመስልም አረ ደህና ነኝ አታስቢ ይልቅ አንቺ ደበረሽ እንደ ብቻሽን ስትይ አልደበረኝም ግን በጣም አመሸ እናትሽ አስጨነቅኩሽ አይደል አይ ደህና ከሆንክ ችግር የለውም ግን ራት አብረን ብንበላ ደስ ይለኛል አይ ግድ የለም እኔ ባርፍ ይሻለኛል እሺ ግን በሰላም ነው ምንም ደህና አይመስልም ጄሪ ጄሪ የታለቻች መሰል ደግሞ በዚህ በምሽት ለጸመጣሽ ዝም ብላት ለፍልፍ የታለች እሷ ምንድነው የሆንሽው ምን ተፈጥሮ ነው እንዴ ሃና ሃና ምን ያደረግሽ ነው ልቀቂያት ንብረት የተዘርፌ ነው የምለቃት ሃና ለምን አታርፊ አንቺ ልቀቂኝ እንዴ ንብረቴን ተዘርፌ ነው ማርፈው የምን ንብረት እሱን እህትን መጠየቅ ትችላለህ ምንድነው የምታወሪው ስለምን ንብረት ነው ሃና እባክሽን ተረጋጊ ምንም የሚረጋጋበት ምክንያት የለኝም ወንበዴዎችን አስልከሽ የወሰድሽውን ፖሊስ ይዤ ሳልመጣ አቃውን መልሽልኝ ያምሻል እያበድሽ ነው ቆይ ስለምንድነው የምታወሪው እኔ ምንም ልትገቡኝ አልቻላችሁ ጄሪ ቆይ ምንድነው ባሩክ እውነቴን ነው ምንም የማውቀው ነገር የለም የሌባ አይነ ደረቅ አሉ እሺ ጄሪ ወልሽ የምትመልሽላት ነገር ካለ እባክሽ መልሽላት እመነኝ ምንም የማውቀው ነገር የለም ሃና ተረጋጊ እስኪ ልቀቁኝ እናንተ ብዙ ማታውቁት ነገር አለ ቆይ የተፈጠረው ነገር ለምን በስነ ስርዓት አታስረዱንም እኛ በእናንተ ምክንያት ተሰቃየን እኮ ትሰሚኛለሽ ከኔ ጋር የማይሆንልህ መጋባት መጨረሻው ምን እንደሆነ ታያለሽ ሃና ምናልባትም እኮ ተራ ሌቦች ሊሆኑ ይችላሉ ደግሞ ከጄሪ ጋር ምንም ያገናኘውም ነገር ላይኖር ይችላል ይሄን ያህል ቂል አይደለም አልጎዱንም ንብረታችንን ብቻ እኮ ነው ወሰዱት ስልኬና ላፕቶፔን ከሚወስዱ ቢጎዱኝ ይሻላል አረ በስመ አብ በይ ቆይ ይሄን ያህል ለንብረቱ ተጨንቀሽ ነው ቤርሳ የንብረት ጉዳይ አይደለም ታዲያ ምንድነው ባሩክን አጣውት እኔ ምንም አልገባኝም እንዴት አይገባሽም ባሩክ ላይ ያዝኩት ቪዲዮ እኮ ነው የጠፋው ነው እንዴ እኔ ምንም አላስተዋልኩም ነበር ቆይ ሌላ ቦታ አላስቀመጥሽም ነበር እንዴ አላስቀመጥኩም እሱ አይደል እንዴ ችግሩ ቪዲዮ ስለያሽ ባሩክን የምታገኙ ይመስልሻል ጄሪ ማታ ሃና ስላሳገተችሽ እሷን ለመበቀል ነው አይደል ይሄን ነገር እያርክሽ ያለሽው ቤተሰብ ቆይ ለምን እንኳን አንቺ እንኳን አታምኚኝም እኔ ምንም የማውቀው ነገር የለም አልኩኝ አይደል ጄሪ እውነት ልመንሽ አዎ እመኚ እሺ ቆይ ምንድነው የተፈጠረው ነገር
ባክሽ ማታ ቤታችን ሌባ ገብቶ ሁሉ ነገር ነው ወሰዱበት። እጂ የምርሽ ነው? አዎ መቼስ አዝኛለሁ ማለት ባይቻልም አንቺ ግን ስለተረፍሽ በጣም ደስ ብሎኛል። ወይ አንቺ እንደው ግን ምን ይሻልሻል? መቼስ ሀና አሳዝነኛለች አልልሽም። አዎ አውቃለሁ እንደማትይ። ለማንኛውም ግን እንደሱ ትኛለሽ ብዬ አልጠበቅኩም። ግን ደግሞ በቃ ሌቦቹ ስልኬንም ጭምር ነው የወሰዱት። እንገዛለን አታስቢ። አይዞሽ እንግዲህ ነይ በይ እንሂድ። በቃ ብታይ የምነግርህን ነገር አታምነኝም። እኔም እኮ ለመስማት ጓጓሁ። ምን ተፈጥሮ ይሆን? ጥሩም መጥፎም ዜና አለኝ። ደስታና ሐዘን ባንዴ አይከብድም? ህይወት እንዲህ ነው። ማታ እና ሀና ቤት ሁለት ሌቦች በር ከፍተው አልገቡ መሰለ? ኧረ እባክሽ! እንዴት እንደሆነ አላውቅም፣ ግን ደግሞ ማታ አስፈራርተውን ደህና እቃ ነው ይዘው የሄዱት። የምርሽን ነው የምታወሪው? እኔም እኮ ማመን ያቃተኝ። እናንተ ግን ደህና ናችሁ? እኛማ ደህና ነን። ያው ትንሽ አስፈራርተውናል እንጂ ዋናው ደህና መሆናችን ነው። ከሚገርም እስካሁን ድንጋጤው እንዳለቀቀኝ ነው የምነግርህ። ዋናው የእናንተ ደህንነት ነው። በጣም ያሳዝናል። አዎ እኛን አለመንካታቸው ነው ትልቁ ነገር። ለሌላ ጊዜ ግን በደንብ ተጠንቀቁ። በስመ አብ ትዝ ሲለኝ ራሱ እንዴት እንደሚያስደነግጠኝ። አይዞሽ እሺ። ሀናስ እንዴት ነች? እሷማ እኮ ልታብድ ነው የደረሰችው። እንዴት ማለት? ጥሩ ዜናው ደግሞ ይሄ ነው። የቱ? ሌቦቹ እኮ የኔንም የሷንም ላፕቶፕ ስልክም ሳይቀር እኮ ነው ወስደውብን ሄዱት። እናማ ሀና ባሮክ ላይ የያዘችውን ፋይልም ሆነ ቪዲዮ ስልክና ላፕቶፓ ላይ ነው ያለው። እነሱ ደግሞ ጠፍተዋል። ስለዚህ እነዛ ዶክመንቶች ጠፉ ማለት አይደለም? እርግጠኛ ነሽ ቤርሳ? አዎ እሷንም እኮ ያስነቀላት ይሄ ነው። ግን ሌላ ያስቀመጠችበት ቦታ የለም? በደንብ እርግጠኛ ነሽ? አዎ ራሷ እኮ ናት የነገረችኝ እንጂማ ሌላ ቦታ አስቀምጣ ቢሆን ኖሮ እንደዚህ ታብድ ነበር ብለህ ታስባለህ? ቤርሳ የእውነት በጣም ማመን የከበደኝ። ቸር ወሬ ያሰማሽ። ባሮኬ ወይ ሀና ጋር ምንም የቀረ ፋይል እንደሌለ ቤርሳ አረጋግጣ ነው የነገረችኝ። ያርግልኝ። ይሄ ለኔ ትልቅ የህይወት ጉዳይ ነው። አይዞህ አታስብ። ከዚህ በኋላ ነገሮች እየተስተካከሉ ነው የሚሄዱት። እንዳፈ ያርገው። ከዚህ በኋላ ግን በደንብ መጠንቀቅ ያለብኝ ይመስለኛል። ምክንያቱም ሀና በጣም ከባድ ሴት ነች። ልክ ነህ። በጣም ተለውጣለች። የምትፈልገውን ነገር ለማግኘት ምንም ነገር ከማድረግ ወደ ኋላ አትልም። በእርግጠኝነት ከዚህ በኋላ ከጨዋታው ሜዳ ውጭ ነች። ቆይ ዛሬ ምን ተገኝቶ? ምንም እንዲሁ ደስ ስላለኝ ነው። የሆነ ነገርም አለ? ኧረ ምንም የለም። አንዳንዴ እኮ እንደዚህ ዘና ማለት ጥሩ ነው። እሺ ደስ ብሎኛል፣ ግን ደግሞ ምክንያቱም ባውቀው ይበልጥ ደስ ይለኝ ነበር። ምክንያት አንቺ ነሽ። እኔ? እንዴት እኔ? ማለት በቃ እንደዚህ ያደረኩት አንቺ ደስ እንዲልሽ ነው። ስለዚህ ምክንያት አንቺ ነሽ። አመሰግናለሁ። ቸርስ። ወደ ድሮ የተመለስን እየመሰለኝ። ከዚህ በኋላ እንደ ድሮ ነው የምንኖረው። እርግጠኛ ነኝ? ቃልን አታጥፍ? በፍጹም የሚታጠፍ ቃል የለኝ። ባሮኬ ወይ በጣም ወዳለሁ። እኔም በጣም ወድሻለሁ። ሁሌም ከዚህ በኋላ ደስተኛ እንድትሆኝ ነው የምፈልገው። እኔ አንተ አጠገቤ ካለሁ ሁሌ ደስተኛ ነኝ። እየጠጣሽ
ዛሬ ግን እንዳልሰክር እየፈራሁ ነው። በተሰክሪስ ቤትሽ አይደለሽ እንዴ? ወይኔ ሀና፣ እቅዴ ሁሉ ገደል ገባ። እንደዚህ በቀላሉ ተስፋ አልቆርጥ፣ አይደረግም። ይሄ ለእኔ ሽንፈት ነው። እኔ ደግሞ ሽንፈት አልወድም። ባሩክ መቼም አልተወህም። ይሄ ሁሉ ርቀት የተጓዝኩት ወደኋላ ልመለስ አይደለም። አሁን ደግሞ ምን ማድረግ እንዳለብኝ በደንብ ማሰብ ይኖርብኛል። ሀይ አንቺ ዛሬ ደግሞ ሰላምታም የለም እንዴ? ሰላም ሲኖር እኮ ነው ሰላምታ የሚኖረው። ሌላ ችግር አለ ወይስ በማታው ጉዳይ ነው? ያልተነካ ግልግል ያውቃል። ደግሞ እሱ ቆይ ምን ማለት ነው? በያው እናንተ እንጂ አንቺ ስለተፈጠረው ነገር በጣም አዝናለሁ። ግን ደግሞ አንቺ እንደዚህ እየሆንሽ ራስሽን መጉዳት የለብሽም። እኔ ከንፈር የሚመጥልኝ ሰው አልፈልግም። ወይ ጉድ! እኔ ከንፈር መጣጭ አይደለሁም። እኔ ላንቺ ጓደኛሽ ነኝ። ኡፍ ለምን ነው ግን የምታደክሚኝ? ቆይ በንዴት ራስሽን ስትጎጂ ዝም ነው ማለት ያለብኝ? አዎ ዝም በይ። ይሄ ጤነኝነት አይመስለኝም ሀና። ሰላምሽን በገዛ እጅሽ ነው እያደፈረሽ ያለሽው። ባይሆን ወሬውን ተይና አንድ ነገር ልታረጊልኝ እፈልጋለሁ። ብቻሽ ግን ደግሞ ተንኮል እንዳይሆን። ቆይ ሀና ተንኮለኛ ናት ያለሽ ማን ነው? እንግዲህ ከጊዜ ወደ ጊዜ ያመጣሽው ጸባይ ይመስለኛል። እየተሳደብሽ ባልሆነ ሀና፣ እኔ ምንም የመሳደብ ፍላጎት የለኝም። እንደውም ተይው፣ ካንቺ አይነት ግትር ሰው ጋር ምንም ማቀድ አይቻልም። እኔ ሰው መጉዳት አይሆን እንጂ ሁሌም ቢሆን ካንቺ ከጎን ነኝ። ኧረ ተይ፣ ከዚህ በላይ ማውራት አይጠበቅብሽም። ደግሞ ያንቺ ከኋላ ከጎን መሆን ለኔ የሚጠቅም ይመስልሻል? ለሰው መድኃኒቱ እኮ ሰው ነው። አንዳንዴ እኮ ጠላትም ቢሆን የሚጠቅምሽ ቀን አለ። እቸኩላለሁ። እዚህ የመቆየት እቅድ የለኝም። ባሩክ ስልክሽን ውሰጂ ስላለኝ የመጣሁት። ምንድን ነው የፈለግሽው? ቤት ውስጥ ባሩክም ጄሪም የሉ። እነሱን ተያቸው። እኔ የፈለግኩት አንቺን ነው። እኔ? አዎ አንቺን። እኔን ለምን ፈለግሽ? የምናወራው ነገር አለ ሀና። እኔና አንቺ ምንም የምናወራው ነገር የለም። ለአንቺ ጥቅም ነው። ከባሩክ ጋርም ከጄሪ ጋርም ጥሩ እንዳልሆናችሁ አውቃለሁ። አሁን ደግሞ ከኔ ጋር ሌላ ችግር ለመፍጠር? ከአንቺ ጋር ምንም ያጋጨን ነገር የለም። አይመስለኝም። እመኚኝ። እዚህ ማውራት ስለማይመች ውጭ ወጥተን። አይ አይሆንም። ቆይ እኔ እንደ መጥፎ ሰው እያይሽኝ ነው እንዴ? እኔ ስላንቺ አላውቅም። እኔን ወጥተሽ በማውራትሽ እኔን ሳይሆን አንቺ በደንብ እንደምትጠቀሚ ወቂ። ባሩክ ስለዚህ ነገር ያውቃል? ይሄ እሱን የሚመለከት ጉዳይ አይደለም። እሱን ሊመለከት የማይችል ምንም ነገር የለም። ሆ ራስሽን ሙሉ ለሙሉ ከባሩክ ጋር አስተሳስረሽ ነው እንዳለሽ? ሀና፣ ባወራሽ እንኳን ከዛ በፊት ባሩክ ማወቅ አለበት። የዚህን ያህል ቂል ትሆኛለሽ ብዬ አላሰብኩም። ምንም አልሽው ምንም፣ ባሩክ ሳያውቅ ከአንቺ ጋር በድብቅ ላወራ አልችልም። እዚህ ሆኜ ባሩክም ሆነ ጄሪ እንዲያዩኝ አልፈልግም። ስለዚህ መሄድ ትችያለሽ። ከአንቺ ጋር አልጨረስኩም። እኔ ጨርሻለሁ። ግትርነትሽ ከባሩክ ይብሳል። ሀና እባክሽን ከዚህ ሂጂ። እርግጠኛ ነሽ? በሚገባ። አንቺ እኔን ለመጥቀም ብለሽ ብቻ እዚህ አትመጭም። አንቺን ብቻ ልጥቀም አላልኩም። ጥቅሙ ለሁለታችንም ነው። የአንቺ ጥቅም ይቅርብኝ። በኋላ ግን እንዳይጸጽትሽ። አታስቢ፣ የሚጸጽተኝ ነገር የለም። እሱን እርግጠኛ መሆናችሁ። ስለ ራሴ የማውቀው እኔ ስለሆንኩ በጣም እርግጠኛ ነኝ። አይመስለኝም። ነገሮች ከመወሳሰባቸው በፊት የግድ ማውራት አለብን። ቆይ ሀና፣ እያስገደድሽ ነው እንዴ? ለጊዜው እያስገድኩሽ አይደለም። ከ10 ደቂቃ በላይ ከአንቺ ጋር መቆየት ስለማልችል ፈጠን አድርጊልኝ። አንዴ መተሻል፣ ተረጋጊ። ወደ ጉዳያችን ንግባ። ከዚያ በፊት ግን ሻይ ወይስ ቡና? እየቀለድሽ ነው? ኖ አልቀለድኩም። ምንም አያስፈልግም ካልሽ ምን ይደረጋል። ወደ ጉዳይ ስገባ አካውንትሽን ላኪልኝና ብር ትራንስፈር ላድርግልሽ። ለምንድን ነው የምሰጥሽ? አንድ 500 ሺህ ብር ላክልሽና ባሩክን ተይልኝ። ካነስሽ ደግሞ ጨምራለሁ፣ ችግር የለም። ይሄን ያህል ገንዘብ ለምንድን ነው የምትሰጪው? ብልህና ጎበዝ ከሆንሽ አንቺ ነው። አልገባኝም። ዞሮ ዞሮ ባሩክ የኔ መሆኑ አይቀርም። ስለዚህ በምሰጥሽ ገንዘብ አንቺ ህይወትሽን ቀይሪ። ባሩክን ለኔ ተይው። የምርሽ ነው ግን የምታወሪ? የሚቀልድ ይመስልሻል? በጣም እንጂ። ከዚህ የባሰ ቀልድ አለ እንዴ? መቼስ ለጥቂት ገንዘብ ዋጋ በሚከፈልበት ሀገር አንቺ ይሄን ያህል ሲሳይ አግኝተሽ እምቢ የምትይ አይመስለኝም። ተሳስተሻል። እኔን እንደ ጄሪ በገንዘብ የምትገዥኝ ይመስልሻል? እንኳን አንቺ ባሩክንም ገዝቼው ነበር ማለት። ለማንኛውም በደንብ አስቢበት። ምንም በዚህ የማባክነው ጊዜ የለኝም። ለውሳኔ አትቸኩይ። ሁሉን ነገር በገንዘብሽ መግዛት እንደምትችይ ባታስቢ ጥሩ ነው።
እንዴት አደርሽ? አላህ መጣ እንዴ? አዎ ፈልገሽ ነው? አዎ። ምን ነው በሰላም? በሰላም ነው። የምትወደውን ቁርስ ሰርቼ ልጋብዝ ብዬ ነው። ኦ ታዲያ ግብዣ ሲኖር ለጋባዥ አይነገርም እንዴ ሊዘጋጅ? አንተ እንዳስተማርከኝ ከሆነ አይነገርም። እኔ አስተምሬሻለሁ እንዴ ደግሞ? አዎ ያንተ ግብዣ እኮ ሁሌ ድንገት ነው። ይልቅ ከማታ የተረፈችው ወይናለች ለምን ጎንጨት አንልም? እሺ መጀመሪያ ግን መብላት ይኖርብናል። ካልሽ እሺ አንቺ ግብዣ ይቀዳል። ዛሬ ሁለታችንም ጋባዥም ተጋባዦችንም ነው። እስኪ የማ ግብዣ እንደሚበልጥ ደግሞ እናያለን። እሺ በቃ እሺ ሳሎን ጠብቅሻለሁ። እሺ ጭራሽ እንደዚህ ሰክረ መጣ? ምን አገባሽ? ለነገሩ ካንተ ምን ይጠበቃል? ስሚ የእናቴና የአባቴ ቤት የእናትና የአባት ቤት ምን ይሁን? እንደፈለኩኝ መሆን እችላለሁ። እንደፈለግኩን እኔን ግን ተወኝ። ሰይጣኑ ታቤት የሴጣን ጎረቤት ምን አለ እንደ ታላቅ እህትህ ትንሽ እንኳን ብታከብረኝ። ማኔ ላንቺ ደፋ። ለነገሩ ክብር ላንተ ውርደት ነው። ሜቢ ሾሪች አንተ ትለወጣለህ ብዬ እድሜን፣ ጉልበቴን፣ ሁሉ ነገሬን አባከንኩኝ። ሰነፍ ነሽ። ምን ሰነፍ ስለሆንሽ ነው ያባክንሽ። እኔ ለአንተ የምከፍለው ዋጋ መቼም የሚባክን አይመስለኝም። ትሽ ባለጌ አንቺ ባለጌዎች ገባሽ? እኔ እንዳንተ ባለጌ አይደለሁም። አንቺ መጣሽ። አንቺ በዛ፣ አሁንስ በዛ። ተነስ፣ እሺ ተነስ። አልፈልግም። ና ተነስ። ና ልጅኛ እውነቱን ስለነገርኩት ነው። አንተ ደግሞ ምን እውነት አለ? ወይኔ ቢኒ እኔ መታሽ፣ አንቺ እኔ መታሽኝ። አሁን ዝም ብለህ ተኛ። አሁን ዝም በል። እኔስ አንዴ ሰላሜን አጥቻለሁ። ጎረቤት አትበጥብጥ። ምን አገባኝ? ስለ ጎረቤት ምን አገባኝ? ለነገሩ እውነትህን ነው። እንኳን ለጎረቤት ለቤተሰቦችም አልሆንክም። ስሚ ዛሬ አንቺን በጉልበት ከመታሽ፣ በጥፊ ከመታሽ ነገ በጎረምሳ ታስደበድብኛለሽ። ቆይ ለምን አትይኝም? ወንድሜ ስለሆንክ ነው እንጂ ብተውማ ለእኔ ሰላሜ ነበር። ሰላሜ። አሁን አርፈተኛ። በቃ ጭቅጭቀኝ። እሺ ስራሽን ሰርተሽ እዚህ ተጋድመሽ ነው? ምን እያልሽ ነው? ምን እያልኩ እንደሆነማ ውስጥሽ በደንብ ነግሮሻል። ደግሞ ተመለሽ? ወዴት? ወደ ማንነትሽ። የሰሞኑ ጥሩነትሽ ለማስመሰል ቢሆንም ትንሽ አርፌ ነበር። ኦ የእውነት በደንብ አውቀሽኛል። እሱን እንኳን የሚያውቅ የለም። ምን ልታደርጊ እያሰብሽ እንደሆነ እንድትነግሪኝ እፈልጋለሁ። እየረበሽኝ ስለሆነ ትወጪልኝ? በጣም ጥሩ። ስለዚህ ባሩክ ይምጣና ከሱ ጋር ቁጭ ብለን እናወራለን። ምንድን ነው የፈለግሽው? እንዳላወቀ አትሁኝ ጄሪ። ነገሮቹን ግልጽ አድርግሽ መናገር የምትችይ ከሆነ ተናገሪ፣ ካልሆነ ግን ውጪልኝ። ቤቴ መተሽ ውጪ ስትይኝ አታፍሪ? ቤት እኮ የእግዚአብሔር ነው። አረ አሁን እሱን ወሬ ተይና ቅድም ካናገር ካፌ ውስጥ ምን ስትሰሪ እንደነበረ ንገሪ። ምን? ስላየሁሽ ፈጣሪን አመሰግናለሁ። መቼስ ልክጂኝ አትሞክሪ። ምንም አልሰራው። እውነትሽን ነው። ከኔም ከባሩክ ጋርም ጸብ የሆነች ልጅ ጋር ምን ስትሰሪ እንደነበረ ማወቅ ፈልጋለሁ። ምንም የለም አልኩሽ። የሆነ ነገርም አለ። ልትደብቂኝ አትሞክሪ እባክሽ ተይኝ። መቼም አልተውሽም።
ከሀና ጋር ሆነሽ እኔና ባሩክ ልታጠቂን ነው? ኧረ ጄሪ መጥፎ ነገር ብቻ ነው እንደምታስቢው። እና ምን እንዳስብ ትጠብቂያለሽ? ያየሁሽ እኮ ከሀና ጋር ነው። አንቺ እንደምታስቢው ምንም መጥፎ ነገር የለም። ይኸውልሽ እንደ ፖሊስ ውሻ አነፍንፌም ቢሆን እደርስብሻለሁ። እሺ ቤርሳ ያመጣም እንዴ? አቤት። ምንድን ነው አንቺ? አስጠርፍሽኝ እኮ ስልክሽ የተደወለ ነበር። ማን ነው? ጄሪ ናታ። ቆይ እንዴት ደወለች? እሱን እኔም ጠይቅሻሻልም። ትደዋወላላችሁ እንዴ? አይ ኧረ አንደዋወልም። ቤርሳ ልትዋሽኝ አትሞክሪ። ቆይ ለምን ዋሽሻለሁ? ከጄሪ ጋር ምንድነው ያላችሁ ነገር ማወቅ እፈልጋለሁ። ከድሮ ጓደኝነት ውጪ ሌላ ምን ሊኖረን ይችላል? አይመስለኝም። ምክንያቱም ትላንት ተደዋውላችሁ ነበር። እንዲሁ በቃ አይደል የምታወራው ሰው ስታጣ ትደውልልኛለች። በእርግጠኝነት ጄሪ እኔ ላይ የሆነ ነገር እያሰበች ነው። ለዚህ ደግሞ አንቺን እየተጠቀመችብሽ ሳይሆን አይቀርም። ቲያና ቆይ ምን እያልሽ እንደሆነ ግን ታውቂዋለሽ? የማወራውን በደንብ ማወቅ ሰው ነኝ። ቆይ ከሃዲ ነሽ እያልሽኝ ነው? እና ምን እንድል ትፈልጊያለሽ? በጣም ትገርሚያለሽ። እሺ በዚህ ልክ አውርደሽ ትመለከችኛለሽ ብዬ አንድም ቀን አስቤ ማላቅ ነበር። ከመሬት ተነስቼ ያወራሁት ምንም ነገር የለም። በአንዴ ስልክ ጥሪ አይተሽ እኔን ባሉታዊ መንገድ ትመለከችኛለሽ ብዬ ማሰብ በጣም ነበር የሚከብደኝ። ብዙ አትገረሚ። ያለ ምንም ምክንያት ጄሪ አንቺ ጋር ልደውል አልችልም። አንቺም ከሷ ጋር ልታወራች። ሀና ይበቃሻል፣ አቁሚ። አሁንም ቢሆን እንድታስረጅኝ እፈልጋለሁ። ከነገርኩሽ በላይ ምንም ማስረዳሽ ነገር የለኝም። ስሚኝ ቤርሳ፣ በእኔ ላይ እያሴራችሁ ከሆነ ኧረ በእናትሽ እስኪ ፈጣሪሽን ፍሪ። አንድም የምታወሪው ነገር እኮ የምታውቂው ራሱ አይመስለኝም። እንድታረጋግጭልኝ እፈልጋለሁ። ቆይ በምንድን ነው ማረጋግጥልሽ? ጄሪ ጋር ደውይና ለውድ ላይ አርግሽ አሰሚኝ። እንዴ ከዛስ? መጀመሪያ ያልኩሽን አርጊ። እሺ ይኸው አየሽ አይደል? ስልኳን አታነሳ። ደግመሽ ደውይላት። ይኸው አሁንም አታነሳም። ውስጧ ነግሯት ነው። ሀና ሰዎችን በጥርጣሬ የምትመለከችውን መንገድ አቁሚ። ሰው ምን ሊያስብ እንደሚችል ከሁኔታው መረዳት እችላለሁ። መስሎሽ ነው? አንቺ ስለምታስቢውና ስለምታደርጊው ነገር ብቻ ነው አንቺ ማወቅ የምትችይው። አሁን ብቻዬን ተይኝ። አየሽ አይደል? አጠገብሽ ያሉ ሰዎች ከሸሹሽ በኋላ ብቻሽን መቅረትሽ ነው። ከጀርባዬ ሆነው ከሚሸርቡ ሰዎች ብቸኝነት ይመርጣለሁ። ከሁሉም በላይ እኮ የሰው መውደድ ይበልጣል። ወቂ ምንድነው? ቀስ አትልም እንዴ? ዛሬ ደግሞ ሳትጠጣ ነው እንዲሰከርከው? ለመስከረም አንቺ ጭቅጭቅ በቂ ነው። ጭቅጭቅ? አልሰማሽኝም? የአንቺ ጭቅጭቅ በቂ ነው። ቢኒያም ከዚህ በላይ ባንነጋገር ጥሩ ነው። እስኪ ዛሬ የምታመጪው እናያለን። ምን ማለት ነው? ስሚ ደግሞ ከዛሬ በኋላ እኔን ልትቆጣጠሪኝ በፍጹም እንዳትሞክሪ። ጭራሽ እየዛትክብኝ ነው? አይደለም እያስጠነቀቅኩሽ ነው። በዚህ ልክ አይምሮህ እንደለቀቀ አላወቅኩም ነበር። ታላቅ መሆኔን ረሳኸው መሰለኝ። እኔ ስላንቺ ታላቅነት አይመለከተኝም። እኔና አንቺ እዚህ ቤት ውስጥ በሁሉም ሚዛን እኩል ነን። በቃ መጨረሻ ይሄ ነው? አይደለም መጀመሪያ ነው። ያዋጣሃል? ካዋጣ ግፋበት። በመንገዴ ላይ እንቅፋት እንድትሆኝብኝ አልፈልግም። ቆይ አንተ መንገድ የትኛው ነው? ጫት፣ ሲጋራ፣ ከሴት ጋር መልከስከስ ይሄ ነው? ዝጊ። የምርህን ነው ቢኒ? ቆይ አንተ እኔን ልትመታኝ ነበር? ከአሁን በኋላ መስመርሽን ስታልፊ አይደለም መምታት ልገልሽ ሁላ እችላለሁ። ምን? በስመ አብ። ቆይ አንተ ነህ እያወራኸኝ ያለኸው? አዎ እኔ ነኝ። ብዙ አስቸጋሪ ባህሮችን ችያለሁ። ይህንን ግን መቋቋም አልችልም። እኔ ተሸካሚ አህያ ያስፈልገኛል። የሆነ ሰይጣንማ ተጠናውተዋል። አሁን በደንብ አድምጪኝ። ከዚህ በኋላ እዚህ ቤት ውስጥ በማድረገው ነገር ጣልቃ ገባለሁ ብትይ ያኔ ይለይልናል። አረ እንደዚህ ነው ነገሩ? በጣም ጥሩ። አንተ ደግሞ እኔን ስማኝ። የማየውን ነገር እያረክ ሳይ ዝም ብዬ ቆሜ አላይም። እሺ እስኪ እናይሻለን።
በቃ ልጅ አይመጣም ማለት ነው። ወይኔ ምን አለ ትንሽ እንኳን ብታገስ። ላስገባባውት ይኸው ቀረ። አይድሌ ለባሩክ ልደውል እንዴ? አይ ደግሞ ምን እለዋለሁ? ደግሞ ጭንቀቴን ይረዳኛል። ደግሞ ሰዓቱ ሄዷል። ምን ሆኜ ነው በዚህ ሰዓት የደወልኩት? ሁሌ መከራ 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 መከራ።